በኢትዮጵያ ውስጥ ድሃ ህግ አያገኝ፣ ፍትህ አያገኝ። ምክንያቱም ገንዘብ የለውም፣ በገንዘብ ነው የሚሰራው። ስለዚህ አገሬ በህልሜ ያየሁትን ሆዳ አይቼ ሞታለሁ ብዬ ስለማስብ በጣም ደስተኛ ነኝ። እኔ ትልቅ ነበረችና ትልቅ ትሆናለች በሚሉበት ጊዜ ያንን ያህል አይዋጥልኝም። ያኔ ትልቅ የነበረችበት ጊዜ አላስታውስም። ኢትዮጵያ ድሃ ሆና ነው የማውቀው ብዙ እና አሁን ትልቅ የመሆን መንገድ አለን። እነዚህ ሰዎች መንገድ ዘግተው ብንሄዱ እንጂ ትንሽ የዚህ ባህር በሩን ለኢሳይያስ በመስጠት ትንሽ መንገዱን አስቸጋሪ እንዲሆን አድርጎ ሄዱ እንጂ ባህር በር ካገኘ እዚህ አካባቢ ትልቅ ሀገር እንደምንሆን ይችን አልጠራጠርም። እሺ አምባሳደር፣ ወደ ቀሪ የመጨረሻ ጥያቄዎቻችን እናልፋለን። እንግዲህ ስለ ብራሰልሱም ስለ ኒውዮርክም እየነገሩን ነበረ። የዚህ ከአምባሳደርነት ጋር ኢትዮጵያን ወክለው የተሳተፉባቸው ጊዜው የሚያበቃው መጨረሻ የሰሩበት የት ነው የሚሆነው? የት ነው መጨረሻ ላይ እንትን ያደረጉት? ወደ ኢትዮጵያ የሰራሁት ኒውዮርክ ነው። ከዛ እንግዲህ የሰብአዊ መብቶች እዛ የሰሩት ይመጣል። ወደ እሱ ግን ከመሄዳችን በፊት ሌላ አንድ የተሳተፉበት እንድናነሳ የፈለግኩት የዚህ የቀዳማዊ ኃይለ ሥላሴ አጽም ከተቀበረበት ተቆፍሮ እንዲወጣ የነበረው ሂደት ላይ ተሳትፈዋል። እንግዲህ አንዱ ከኢትዮጵያ ታሪክ ውስጥ ከሚነሱ ትልቅ ጉዳዮች አንደኛው ነው እና ስለሱ ትንሽ አውርተን ከዛ ወደ ሰብአዊ መብቶችን የተመለከተውን ነገር ደግሞ እናነሳለን። የውጭ ጉዳይ ነበርኩና በውጭ ጉዳይ ሆኜ ኢህአዴግ የገባበት ወቅት ነበር። ብዙም አልቆየም። በዛን ወቅት የዚህ የንጉሱ የተቀበሩበት የሞቱበት ሁኔታ ምናምን ጉዳዮቹ እየተነሱ ሰው ይወያይ ነበር። እስከዛ ድረስ በውል የት ነው የሚለው ነገር አልታወቀም እና መጨረሻ ላይ አንድ ግለሰብ እሳቸው የተቀበሩበትንና ከተቀበሩ በኋላ እንዲህ አይነት እንትን ላይ ነው የተቀበሩት፣ መግቢያው ላይ ከወዲህም እንደዛ ነው። ልክ እንደዚህ እንደለም አሁን ገባ ብለዋል። ከሁለት በኩል ግድግዳ አለ፣ እንደዚሁ መሀሉ ክፍት ነበረና እዛ ላይ ነው የተቀበሩት። እንግዲህ እኔ እንዴት እንደሞቱ ምናምን አላውቅም። ነገር ግን ይህ ነገር ከተጣራው በኋላ ግለሰቡ ይህን እዚህ ነው የተቀበሩት ብሎ ከነገራቸው በኋላ ኢህአዴግ መንግስት ኢህአዴግ ዲፕሎማቶቹን ይዘህ ሄደህ አስቆፍረ አጥንቱ ሲወጣ እንዲመለከቱ አድርግ፣ ምስክርነት አድርግ ብለው ስላዘዙኝ ነው የሄድኩት። አቶ ፍስሐ የሚባል የአቶ መለስ ረዳት ነበረ የዛን ጊዜ። እኔና እሱ ነው የሄድነው። ቤተመንግስት፣ ትልቁ ቤተመንግስት ደጃፍ ነው። ማን ነው የመንግስቱ ኃይለማርያም እና መንግስቱ ገመቹ ቢሮቸው ፎቅ ሆነው እንትን የተቀበሩት መሬት ላይ ነው እና መሬት ላይ ልክ እንደዚህ ነው መግቢያው። ይሄኛው አሁን ክፍት ነው አይደለም እና ከሁለቱ በኩል ግድግዳ አለ፣ ከወዲህ በኩል ግድግዳ አለ፣ መሀሉ ክፍት ነበር። ይቺን ቦታ ነው የተጠቀሙት የቀበሩት። እና እንግዲህ የቀበሩት ሰዎች ከማረሚያ ቤት የመጡ ሰዎች ናቸው ይባላል። በኋላ እና ከቀበሯቸው በኋላ እንዳስወገዷቸው ነው ሰዎቹን ቀባሪዎቹ እና ያስወገዱ ወታደሮችን ቀስ በቀስ
የዛ አይነት እድል እንደገጠማቸው ነው እና ሰው እንዳያውቅ ነው የተደረገው። እንግዲህ እንደዚህ አይነት ቦታ ቤቱ መግቢያ ነበረ። እዛ ከተቀበሩ በኋላ ያንን ከውደ ደፈኑት። ከዚህ በኩል እና ከዛ በኩል ግድግዳ ቢሆን የኛው ቤት ይሆናል። ከዛ በኋላ ደፈኑና የተደፈነውን ሲሚንቶ ምናምን አድርገው ትንሽ በጣም የዘገነነኝ ነገር መታጠቢያ ቤት ነው ያደረጉት። ሽንት ቤት ነው ያደረጉት እና እኔ በዛ ይህንን ነገር ተከታትሎ ያስፈጸመ ሰውዬ ይዤ ነው የሄድኩትና ከላይ ሆኖ በዚህ ልክ ቆፍሩ፣ በዚህ ልክ እንደዚህ አድርጎ እያለ ነበረ ከፎቅ ላይ ሆኖ እና ከዛ ስናስቆፍር ተገኘ እና የእሳቸው ቤተሰቦች ነበሩ፣ ዲፕሎማቶች ነበሩ፣ ሌሎችም ለምስክርነት ተብሎ የተሰበሰቡ ሰዎች ነበሩ። በዚህ ሁኔታ ነው እንግዲህ አጥንቱ ወጥቶ ወደ ቤተክርስቲያኑ የተወሰደው እና ቀብሩ ምናምን የተፈጸመው ቆይቶ ነው። ይሄ ግን በሳጥን ተደርጎ አትሊስት ቤተክርስቲያን ታችኛው እንትን እንዲቆይ ነው የተደረገው። ስለዚህ እንግዲህ መጽሐፎት ላይም ቀዳማዊ ኃይለ ሥላሴ አጽም ከተቀበረበት ተቆፍሮ እንዲወጣ እርሶና ለፕሬዚዳንቱ ልዩ ረዳት ኃላፊነት መሰጠቱን እንዲሁም በቤተ መንግስቱ ውስጥ ፕሬዚዳንት መንግስቱና ጸሐፊያቸው ሻምበል መንግስቱ ገመቹ ቢሮቸው በነበረበት ህንፃ መግቢያ ላይ እንደነበር በዝርዝር ጠቅሰውታል። እንግዲህ ቀሪውን ከመጽሐፉ ላይ ያገኙታል። ከሱ ላይ ከነገሩን ጋር ከመጽሐፉ ጋር ያለውን ለማመሳሰል ነው ሀሳብ ያነሳሁት። እንግዲህ እንዴት ነው ግን እዚህ ውስጥ እንዲሳተፉ የተመደቡበት ምክንያት? በአጋጣሚ የሆነ ነገር ነው? እንዴት ሊሆን ይችላል? ስራዬ ነው። የፕሮቶኮል ቺፍ ነበርኩ እና ዲፕሎማቶቹን የሚመለከት ነገር ሁሉ በእኔ በኩል ነው የሚሄደው። ስለዚህ አሁን ዲፕሎማቶቹ ጓድ መንግስቱ ወደ መጨረሻ ያደረጉት ንግግር በሚያደርጉበትም ጊዜ ዲፕሎማቶቹን ይዘ ወደ ቤተ መንግስት ና ነው የተባልኩት። እንግዲህ አምባሳደሮች እና ሌሎችን ዲፕሎማቶች ይዤ እሳቸው የሚናገሩበት ቦታ ነው ያልኩት። ዲፕሎማቶቹን ይዘ እንደዚህ አድርግ ሲባል እነሱን ይዤ ሄዳለሁ ማለት ነው። እመራቸዋለሁ፣ ነግረው አብራራላቸዋለሁ ማለት ነው። እሺ እንግዲህ ይሄ ከሆነ በኋላ ነው ቀጥሎ ብዙ ቅድም ያወለሳናቸው በአምባሳደርነት ያሳለፉት ጊዜ ይመጣና እሱን አጠናቀው ወደ ኢትዮጵያ ይመጣሉ። እንግዲህ በእርሶ ግምትና አስተሳሰብ እንግዲህ በቃኝ የመንግስት ስራ ብለው እያረፉ ባሉበት ጊዜ ይመስለኛል ቀጥለው ደግሞ ወደ ሌላ ትልቅ ኃላፊነት ይመጣሉ፣ ወደ ሰብአዊ መብቶች ኮሚሽነርነት። እሱን አጋጣሚ እንገሩን። ጊዜውን መች ነበር? እንዴትስ ያኛው ኃላፊነት ደግሞ ሊመጣቸው? እንግዲህ በእኔ ስራ የጀመርኩት በ1970 ዓመተ ምህረት ነው በውጭ ጉዳይ። እንግዲህ ከዛ እስከ 2000 የኛ እንትን ድረስ 2000 ዓመተ ምህረት እስከ ሚሊኒየሙ ድረስ ውጭ ጉዳይ አገለገልኩ። 30 ዓመት ከ70 እስከ 2000 30 ዓመት አገለገልኩ። ብዙ ጊዜ ነው። ከዛ በፊት አገልግያለሁ በኢትዮጵያ መንግስት ኢንፋክት ሲዳ የስዊዲሽ ዴቨሎፕመንት ኤጀንሲ እና የኢትዮጵያ መንግስት በጋራ የሚያካሄዱት አርሲ ውስጥ የልማት ፕሮጀክት ነበረ። እዛ ነበር የምሰራው። ከዛ ወደ ውጭ ጉዳይ መጣሁ። ከዛ 30 ዓመት አገለገልኩ። 35 ዓመት ሆነ። ከዛ በጣም እንግዲህ በሚሰራበት ጊዜ የምሰራው ስራ ለእኔ ኃላፊነት ተሰጥቶኛል። ይሄ ያንተ ጉዳይ ነው የሚባል አይደለም። እኔ የምሰራው
ራሴን ሳሰልፍ የነበረው ስራ የተሰለፍኩበት ስራ ትክክል መሆን አለበት። ሀገርን የሚጎዳ መሆን የለበትም። ህዝብን የሚጎዳ መሆን የለበትም። ሌላው ጉዳይ አይደለም። ምክንያቱም ሹመት ምናምን የዛን ጊዜ ችግር ነው ለኛ። የፓርቲ አባል ካልሆንክ በከፍተኛ ደረጃ ካልደረስክ ወይም ዘመድ ከሌለ ብዙም ወደ ላይ የመሄድ እድል የተወሰነ ነው። ስለዚህ የት ጋር መቆም እንዳለብኝ አውቃለሁ። ስለዚህ ብዙ አልጨነቅም። ግን ስራው መሰራት አለበት። መሰራት ሀገርን በማይጎዳ ሁኔታ፣ ሀገር ደግሞ ከመጥፎ ሁኔታ መንግስት አዘዘ አላዘዘ፣ ተስማማ አልተስማማ ጉዳይ አይደለም። ካባረረኝ ከሚሰጠኝ በጣም ትንሽ ደሞዝ ነችና ያቺን አላጣም ብዬ አስባለሁ እና ተቸግሬ አላውቅም። እና ለምሳሌ ያንን አይነት ነገር እንዲሁ በአነሳ ብዬ ነው። ኋላ እመጣበታለሁ። ጥያቄ ረሳሁ። እና አንድ ችግር አጋጥሞ የነበረ ኒውዮርክ እያለሁ። ይኸውም ምንድን ነው? ኒውዮርክ እየሰራሁ እያለሁ አሁን የኒውዮርክ አምባሳደር ነበርኩና እዚህ 1997 ዓመተ ምህረት ረብሻ ነበር አይደል? ሰው የሚሞት ነበር። እና በዛ የተነሳ ኮፊ አናን ኢትዮጵያን በጣም ይወዳል እና ሀገሪቱ ልትበተን ነው፣ በጣም ከፍተኛ ረብሻ ተነስቷል፣ አንድ ነገር አድርግ የሚል ግፊት ነበር ኒውዮርክ በሌሎቹ ኢትዮጵያኖች እና በፈረንጆቹ በኩል። ስለዚህ አምባሳደር ሳህኑን የሚባል ድሮ እዚህ ኢትዮጵያ ውስጥ የአፍሪካ አንድነት ድርጅት ውስጥ ምክትል ጸሐፊ የነበረ ሰው ሾም ያለሁና እዛ ሄዶ ነገሮቹን ያስተካክላል እና ተቀበልልኝ እባክህ ብሎ መንግስት እንዲቀበልልኝ አድርግ ብሎ ደብዳቤ ልክልኛል። አሁን እንደዚህ አይነት ነገር የሚፈጽመው ምን መሰለህ? አገሮቹ ራሳቸውን ማስተዳደር ሲያቅታቸው እንደ ሶማሌ ወይም እንደ ማንደበል እንደው ሲንገጫገጩ እና አቅም ሲያቅታቸው ነው። እና ኢትዮጵያ እዛ ደረጃ መድረሷ በጣም እንትን አለኝ እና በጣም አሳዘነኝ። በጣም ተናደድኩ እና በስልክ ነበረ የነገሩኝ። ደብዳቤ ሲመጣ እውነትም ነው አምባሳደር ሳህኑን ወደ ኢትዮጵያ ልልክ ምን የተፈጠረውን ችግር እንዲፈታ። ይህ ከኮፊ አናን የተላከ ነው? ከሴክሬታሪ ጀነራል ኒውዮርክ ተመልሻለሁ እና በጣም ተናደድኩ። ኢትዮጵያን ሄዶ እኮ እንዲያደርግ አስተዳዳሪ እኮ ሊሆን ሴክሬታሪ ጀነራል ኢምቦ ይባላል። ብዙ አገር ጦርነት ሲኖር ብዙ ነገር መስመር ሲያጣ ኢምቦይ ይላካል እና ያ ኢምቦይ መጥቶ ችግሮቹን ይፈታል። እና ኢትዮጵያም እንደዛ መሾሙ ምንም ባላልኩም ደብዳቤው እንደደረሰኝ ይዤ ወደዛ ነው የሄድኩት። ወደሱ ቢሮቸው ሲሄድ እሳቸው ሄዱ፣ ምክትላቸው ነበረ እና ሄጄ ኢትዮጵያ እዚህ ደረጃ አልወረደችም። አንደኛ፣ ሁለተኛ ይሄ ደብዳቤ ሲጻፍ አልተነገረንም፣ ምክር እንድንሰጥ አልተጠየቅም። ይሄ ደብዳቤ ማንም ሳይሰማ ተመልሶ መቀደድ አለበት እና አምባሳደር ሳህኑንም ለዚህ ስራ መሄድ የለባቸው እና ይሄ ካልተደረገ ግን የኢትዮጵያ መንግስት ከተባበሩት መንግስታት ጋር የሚያደርገውን ትብብር አቆማለሁ ብሏል። ይህንን ያለው ጠቅላይ ሚኒስትር ነው። ይህ የማይለውጥ ቃል ነው ብዬ
ደብዳቤውን ይዘውት እየወጣ ከዛ በኋላ አምባሳደር ሳህኑን ኢትዮጵያ ለመሄድና ያው ገንዘብ ያገኛል እንደዛ አይነት ነገር ሲሾም በጣም አስጨነቀኝ። ግን እምቢ አልኩት። ሰምቷል እኔ በእኔ በኩል እንደተከለከለና አንድ ቀን ሲያስጨንቀኝ ምን አልኩት መሰለህ፣ አሁን አልጄሪያ ካለው ችግር እዚህ ኢትዮጵያ ያለው ይብሳል ብለህ ነው እኔን እንደዚህ የምትጨቀጭቀኝ አልኩ። አልጄሪያ የዛን ጊዜ ጦርነት ነበር። እሱ አልጄሪያዊ ነው። ተናዶ ጥሎ ሄደ። ደብዳቤውን ከኔና ከሱ በስተቀር ማንም አላየ፣ ዋና ጸሐፊ በስተቀር እንዲሁ ቀረ እላለሁ። ያ በግል እርሶ የሄዱበት መንገድ ነው እንጂ እንደ ሀገር የተወሰነ ውሳኔ ነበር? ያ ምንም በግሎት ነው? ለስዩም የነገርኩት ቆይቼ እንዲህ አይነት ነገር አደርጋለሁ። ምክንያቱም አሁን ውጭ ጉዳይ ምናምን ከታዘዙም በኋላ እንዲህ ሲጓተቱ አለውና እንደዚህ አይደለም። ሀገርን የሚጠቅም ነገር ከሆነ ደፍረ መስራት አለበት እና በእኔ ላይ ሊደርስ የሚችለው ሁለቱ ሴክሬታሪ ጀኔራሉና አቶ መለስ እንትን ብሎ እኔን ማባረር ነው አይደለም። ምንም አይደለም። እና ያንን ለመቀበል ዝግጁ ነበርኩና በዚህ ሁኔታ አምባሳደር ሳህኑን ሳይሄዱ ቀሩ እላለሁ። ምክንያቱም ያንን ያስቀረቡበት ምክንያት መሰለህ፣ አንደኛ የሀገርን እንትን ያኮስሳል፣ እንደ ሶማሌ ደረጃ ትወርዳለህ። ሁለተኛ ደግሞ የዛን ጊዜ ልጆቹ በጣም ወጣቱ ህዝቡ በጣም ተነሳስተዋል። የተባበሩት መንግስታት ሊገባበት ነው በጉዳዩ ቢባል ህዝቡ ሆ ብሎ ነው የሚነሳው። ብዙ ሰው ሞቷል። ኦልሬዲ በጣም ብዙ ሰው 80 ሰው 100 ሰው ምናምን ሞቷል። በሺህ የሚቆጠር ነው የሚሞተው። እነ መለስ ደግሞ የዛን ጊዜ እጃቸውን አይሰጡም፣ በመትረየስ ነው። ስለዚህ የሰው ሞት ከመጨመር በስተቀር ምንም የሚፈይደው ነገር የለምና ይህንን ማስቀረት አለብን ነው የኔ ውሳኔ። ምክንያቱም አሁን ለመለስ ደብዳቤ ልኬ በዛ በኩል ውሳኔ መጥቶ እንደገና ደብዳቤ ጽፌ እንደዛ በሚሆንበት ጊዜ ወሬው ከሀገር በሙሉ ይዳረሳል አይደለም እና ህዝቡን ለማቆም አልችልም። እንደዚህ አይነት ነገሮችን በራሴ ፈቃድ በራሴ ውሳኔ ይሄድበታል። ብዙ ነገሮች እንደዚህ አይነት ሲመጡ በራሴ ወስኜ ካስፈጸምኩ ወይም ከፈጸምኩ በኋላ በመጨረሻ እነግራቸዋለሁ። እንዲህ ነበረ፣ እንዲህ ይሆናል ብዬ እንደዚህ አድርጌያለሁ። እና ወደ እንግዲህ ጥያቄ ልመለስና እንዴት ነው ወደ ሰብአዊ መብት የመጣ ነው። እና ሰብአዊ መብት የመጣሁት እኔ ወደ ሀገር ቤት ከተመለስኩ በኋላ ደስ ነው ያለኝ ጡረታ መውጣት። ምክንያቱም ጭንቀት ነበረ፣ ብዙ ነገር ቢዮንድ ኮል ኦፍ ከተሰጠ ኃላፊነት በላይ ዝም ብዬ ራሴን መወጠር ነበረብኝ። አሁን ዝም ብዬ በቃ ተራ ነገር እየሰራሁ አገር ቤት እኖራለሁ ብዬ በሰላም ጀመርኩኝ። ኦፍኮርስ የራሴ ኮንሰልታንሲ አቋቁሜያለሁ። ዩኤንዲፒ ደግሞ አማክር ብሎን አማክራለሁ። ገንዘብ ትንሽ ጥሩ ገንዘብ አለች፣ $200 ነው ምናምን በቀን ይሰጠኛል። በቂ ነው እና በሰላም እና ሌሎች ደግሞ ተማሪዎችን በአካባቢው ድሃ ልጅ ተማሪዎችን በጣም ጎበዝ የሆኑ ተማሪዎች ከየትምህርት ቤቱ አስመልምዬ ወደ ደቡብ አካባቢ ነው የጀመርኩት። በየዞኑ ከ11ኛ እስከ 12ኛ የተማሩ ልጆች ከፈረንጆች ጋር ሆኜ በወር 400 ጎበዝ ተማሪዎች እየሰጠው ከድህነት ድህነት ሳያቸው እንዲሄዱ። እዚህ ሀገር ምንድን ነው ድሃ በመሆናቸው ብቻ ከብዙ ነገር ይገለላል። ያኔ ለመስኩን እንደዛ ያሰራ ነበር እና አንድ ቀን እየነዳሁ እያለሁ የሰብአዊ መብት
ዋና ኮሚሽን እንዲሆኑ በህዝብ ተጠቁመዋልና ፈቃደኛ ኖት ብላ በጸሐፊዋ ከአቶ ማነው አፈ ጉባኤ የነበረው ተሾመ ናቸው። አምባሳደር ተሾመ ጋር እሳቸው ቢሮ ተጠርቶ ይነገረኛል። እኔ እንግዲህ መናጆ ሊያደርገኝ ነው እንጂ እኔ ትላንትና አሁን ከጡረታ ወጥቼ ደግሞ ዛሬ ሌላ ሹመት ሊሰጠኝ ነው ብዬ ምንም አላሰብኩም። ኦኬ ምን ቸገረኝ እላለሁ። ከዛ በኋላ ያው የውሸት መስሎኝ ረሳው። ከዛ በኋላ ትንሽ ቆይቶ ወራት ቆይቶ ኢንተርቪው ለተመለመሉበት ለተጠቀሙበት ቦታ ኢንተርቪው ይደረጋሉና እንደዚህ አይነት ቦታ በሚሄድበት ጊዜ ነገሩ ጥብቅ ነበረ። ከኦፖዚሽን፣ ከቤተ ክርስቲያን፣ ከሃይማኖት ድርጅቶች፣ ከሁለቱ ፓርላማ የተመለመሉ ሰዎች ነበሩ እና አፈ ጉባኤም ወክሎ እነሱ ኢንተርቪው ያደረጉ። ከዛ በኋላ በመጨረሻ በሶስተኛው ጥሪ ተመልምለዋልና በጥር 6 ቀን 2002 ፓርላማ መጥቶ መሀላ እንዲፈጽሙ የሚል አሁንም ከዛ ጥሪ ደረሰኝ። በሚሄድበት ጊዜ ተነገረኝ እና መሀላ ፈጸምኩ። ምርጫው ተካሄደ እና አንድ ነገር የሆነው ምንድነው? በዛን ጊዜ በሙሉ ድምፅ ተመረጥኩ በአክላሜሽን። ይሄ ያለ ምንድነው? በአሁኑ ጊዜ ይቻላል። የዛን ጊዜ 1997 የተደረገው ምርጫ ላይ 100 የሚበልጡ ኦፖዚሽን አባላት አሉ። አቶ መለስ ራሳቸው በአክላሜሽን አልተመረጡም፣ በድምፅ ብልጫ ነው። ምክንያቱም ብዙ ተቃዋሚ አባላት ስለነበሩ እና ወደ ኋላ በውጭ ጉዳይ ውይይት ነበራሉ። አቶ መለስ በድምፅ ብልጫ ሲያሸንፉ እንዴት ጥሩ በአክላሜሽን ይመረጣል የሚል ነበራሉ። ኤኒዌይ በዚህ ሁኔታ እንትን ያልኩት ምንም የሰማሁት የማላውቀው ነገር ነበረ። ገብቼ ሰራሁ። 2002 ላይ ነው ኃላፊነቱን የተቀበሉት። እስከ መቼ ቆዩ ማለት ነው? እዛ 2007 4 ዓመት አካባቢ ሰርተዋል። በዛ 5 ዓመት በዛን ጊዜ ውስጥ እንግዲህ ከሰሯቸው ይሄ የኢሉባቦር አካባቢ ላይ የነበረው ከቤተክርስቲያን ጋር የተገናኘው ጉዳይ በዛ በነበሩ ጊዜ ነው የሚመጣው። እንግዲህ እሱን ለምንድን እናነሳ ነው? እሱ በክርስትናና በእስልምና ሃይማኖት ተከታዮች መካከል የነበረው ችግር እያለ ወደ ጅማም ወደ ሌሎች ቦታዎች መስፋፋት እንደነበረው መጽሐፉ ላይ ይጠቅሳሉ። ያኔ እንግዲህ በምክንያት ነው ይህን ጥያቄ ያመጣሁት። ያኔ በማስታረቅ ውስጥ የተሳተፈን አንድ ወጣት አገዙ። ያ ሰው እንግዲህ አሁን በታሪክም በጊዜም ሂደት ተቀይሮ የአሁኑ ጠቅላይ ሚኒስትር ይሆናሉ። እስቲ ንገሩን ያን ጊዜ። እሱ እንግዲህ እንዴት ነው የሆነው? እኔ ጅማ ነው የተማርኩት፣ ያደግኩትም ጅማ ነው። የተወለድኩት ኮንታ ቢሆንም እና ጅማ በጣም ሰላማዊ ሀገር ነው። እኔ እንደማውቀው በጣም አቃፊ ሀገር ነው። ማንም መጥቶ የሚኖርበት ሀገር ነው እና እንደዚህ አይነት ተፈጸመ ሲባል በጣም ነው ያዘንኩት። ከዛ በኋላ ይህንን ሰማለሁ። አንድ ወጣት አሁን እንዳልከው የፓርላማ አባል ናቸው። የአሁኑ ጠቅላይ ሚኒስትር የዛን ጊዜ የፓርላማ አባል ወጣት ነበሩና ብዙ ሰው ሞተዋል። በኢሉባቡር ነው የተነሳው ችግሩ። እሳቸው ወዳሉበት ከተማ በሻሻ አካባቢ ጭምር የዘመዶቻቸው ጭምር ብዙ ሰው እንደሞተ ነው የሰማሁት። እና ይሄ መሆኑን ሲሰሙ እሳቸው ከአዲስ አበባ ሄደው ሰዎችን ሰብስበው በዚህ ጉዳይ ውይይት አስደርገው እርቀ ሰላም እንዲወርድ ከማድረጋቸው በተጨማሪ 2-3 የሃይማኖት መሪዎች ነበሩ፣ አሁንም አሉ።
ትልቅ ቦታ ነው ያላቸው። ፓስተር ነው አንዱ ፓስተር አንድ ፓስተር፣ አንድ የኦርቶዶክስ ቄስ፣ አንድ ሙስሊም ወጣቶች ናቸው፣ ጓደኞች ናቸው። እነሱን ሰብስበው በዚህ ጉዳይ ላይ እንዲወያዩ ያደርጋሉ። እነሱ ደግሞ ሃይማኖት ፍቅርን፣ አንድነትን፣ ሰላምን ነው እንጂ የሚሰብከው እንዲገዳደል የሚያደርግ ነገር አይደለም፣ ይሄ ከሃይማኖት ውጭ ነው የሚል ጽሑፍ ያዘጋጃሉ። እና አንደኛ ይሄ ጽሑፍ እንዲታተምና እንዲበተን ያስደርጋሉ። በጣም በጥሩ ሁኔታ የተጻፈ ነው። እንደማስበው አሁን ከጠቅላይ ሚኒስትሩ ከመደመር መጽሐፍ ጋር የሚመሳሰል አንዳንድ ነገሮች አሉበት ውስጡ እና እሳቸው እንዳሉበት በግልጽ የታወቀ ነው። እሳቸው ከጀርባ ሆነው ከነዚህ የሃይማኖት መሪዎች ጋር ያዘጋጁትን ነገር እኔ እንዳሳትም የሰብአዊ መብት ገንዘብ እንዲሰጥና እንዳሳትም ያስጠይቁኛል። ይጠይቃሉ እነዛ የሃይማኖት መሪዎች። በጣም ደስ ይለኛል እና እንዲመጡ አድርጌ የሰሩትን ካየሁና ከሰማሁ በኋላ ይሄ የሰራችሁት ትልቅ ነገር ነው፣ የጠየቃችሁ በጣም ትንሽ ነው፣ ይቺን ነገር እንዳሳትም ነው። ይሄ አይደለም እኔ የማደርገው፣ ይሄንን መጽሐፍ አሳትማለሁ። ነገር ግን እናንተ ይሄ የምትናገሩትን የምትሰብኩበት፣ ለህዝብ የምታደርሱበት ኤንጂኦ አቋቁሙ፣ በየቦታው አድርጋችሁ ስበኩ። ይህን ካደረጋችሁ ትልቅ ነገር ነው የምትሰሩ አልኳቸው። እነሱም በደስታ ገንዘብ ነው እንጂ የሚያጥረን ይህንንም ጀምረናል አሉ። በዛ መሰረት ባጀት መደብኩላቸው። ገንዘብ ነበረ፣ ሰብአዊ መብት ለምንድን ነው ድሮ የነበሩት ጥናት ምናምን ኮንሰልተንሲ እያሉ የተሰበሰበው መዓት የፈረንጅ ገንዘብ ወደ ውጭ ለዘመዶች ለምናምን የሚያካፍሉበት ሁኔታ አለ። ኮንሰልተንሲ ምናምን አይሰራም እዚህ ቤት ውስጥ። እናንተ ጻፉ፣ እኔ እጽፋለሁ። ከዚህ በላይ ሌላ ነገር ወጪ የሚሆንበት ገንዘብ ወጪ የሚሆንበት ነገር የለም ብዬ ብዙ ገንዘብ ነበር። ከዚህ ባጀት መደብኩላቸው፣ ቢሮ ከፈትኩላቸው። መጀመሪያ ወደ አጋሮ በሻሻ አካባቢ፣ ከዛ ወደ ጅማ፣ ከዛ በተለያዩ ቦታዎች እና ያ ነገር በዚህ የተጀመረው ለሰላም የሚያደርገውን ኮንትሪቢዩሽን ሲያዩ እና በጣም ትልቅ ነገር በሆኑን ሲመለከቱ ትልልቆቹ የሃይማኖት መሪዎች የሃይማኖት ጉባኤ የሚል መሰረቱ። ይህንን የነሱን ትንሹን ትቶ የኔን ትልቅ ነገር መሰረቱ። አሁን የሃይማኖት ጉባኤ ማለት በአገር ደረጃ የሚታይ ትልቅ እንትን ነው። ይሄ የዶክተር አብይና ጠቅላይ ሚኒስትሩና የነዛ የሃይማኖት መሪዎች እዛ መጽሐፉ ላይ ያለ የነሱ እንትን ነው እና እኔ ያደረግኩት ይሄ ትልቅ ነገር ነው። ይህን ከማድረግ ሌላ የሰላም አምባሳደሮች ናቸው ብዬ የሰላም አምባሳደር የሚል ሰርተፊኬት ሰጠኋቸው ከጠቅላይ ሚኒስትሩ ጭምር እና ሌሎችም በአስተዳደር ዘርፍ እና በተለያዩ ዘርፍ የተሰለፉ ነበሩ እና ባሉላ ጭምር እና ይህንን አድርጌ እንግዲህ ሌላ ከዛ በኋላ የሰላም አምባሳደር የሚል ነገር በዛ ደረጃ የፈጸመ ሰው ሌላ ስለሌለ ወይም ድርጅት ስለሌለ አልቀጠልኩበትም። ግን በእነዚህ ሰዎች የሰውን ሕይወት ማዳን ትልቅ ነገር ማቋቋም አሁን በአገር ደረጃ የሚታይ ነገር ማድረግ እና የጠቅላይ ሚኒስትሩና የሃይማኖት መሪዎቹ ውጤት ስለሆነ
ይህንን አድርጌያለሁ። ስለዚህ ዛሬ የሃይማኖት ተቋማት ጉባኤ እያለ ተባለ የሚጠራው ተቋም በዚህ መንገድ ነው መጀመሪያ የተመሰረተውና የተጀመረው። ከዛ እየሰፋ እያደገ መጥቶ እንግዲህ አሁን ያለበት ደረጃ ደርሷል። ያኔ የመገናኘት እድሉ ነበራችሁ? ከጠቅላይ ሚኒስትሩ ጋር አውርታችኋል? አላውቃቸውም። እኔ እንዲህ ሲነገረኝ ሰው ትልቅ ነገር ሲሰራ ወይም አዲስ ነገር ሲያመጣ ሳይ በጣም እንትን እላለሁ። በጣም በከፍተኛ ደረጃ ይስበኛል። ራሴ ከፈጸምኩት በላይ አየዋለሁ እና በዚህ ሁኔታ ይሄ ሰው እንደዚህ ያደረገው እውቀት፣ የሀገር ፍቅር እውቀትና ሰውን ለማስጨባበር ችሎታ ቢኖረው ነው የሚል በግንዛቤ ወሰድኩ እንጂ ከዛ በፊት በወሬያቸውን ሰማለሁ። ማን እንደሆነ ምን እንደሆነ እንዴት እንደሚያስብ ጓደኞቹ አሏቸውና ከነሱ በኩል ሰማለሁ። ግን ቀርቤ እንትን ያልኩት ከዛ በኋላ እንግዲህ በዚህ የሰብአዊ መብቶች በነበሩበት ጊዜ አምባሳደር በ5 ዓመቱ ጊዜ ትልቅ ጊዜ ነው። ተቋሙም ብዙ ስራ መስራት የሚጠበቅበትና የሚሰራም ተቋም እንደመሆኑ በዚህ ጊዜ ውስጥ ምን ሰርቻለሁ ብለው መናገር የሚችሏቸው ነገሮች በነበሩት የ5 ዓመት ጊዜ አሳልፈዋል? እዛ ብዙ ነው የሰራሁት እላለሁ። ችግሮች ነበሩ። ምክንያቱም የኢትዮጵያ መንግስት የዛን ጊዜ የነበረው መንግስት ያላዘዘውን መንግስት ያልፈለገውን መስራት ስትጀምር ይጠራጠራል። ምን ፈልገው ነው የሚል እኔ ጨርሼ ሰልችቶኝ የመጣው ሰው ነኝ እና ምንም የምፈልገው ነገር አልነበረም። ግን እዚህ ከገባው በኋላ ደግሞ ሳየው የሚሰራ ነገር አለ እና ያንን የሚሰራ ነገር መስራት አለብኝ። በሚሰራበት ጊዜ ደግሞ ለራሴ አይደለም። አሁን ሰው ሰብአዊ መብት ምናምን የመሳሰሉ ድርጅቶች ውስጥ ይገባና ራሱን ያስታውቃል። ወይም በፖለቲካ መስክ ወይም በሌላ መስክ እንትን ያድርግና ሌላ ኤንጂኦ ወይም የተባበሩት መንግስታት አካል ውስጥ ገብቶ ደሞዙን ከፍ ለማድረግ እና ኑሮውን ለማሻሻል ነው። እኔ የዛን ጨርሼ ነው የምታዩት እና ፍላጎት አልነበረኝም። ስለዚህ እዚህ መጥቼ የሰብአዊ መብት የሚባለውን ነገር እንትኑ ጥሩ ነው፣ ድርጅቱ ተቋቋም፣ ግን የውሸት ነበረ። 20 ሰው ነው ምናምን ነበረ እና ለ1 ሚሊዮን ለ100 ሚሊዮን ህዝብ 20 ሰው ይሰራልኛል ብላ አይደለም። ግን በኮንስቲቱሽኑ ስለተጻፈ ብቻ ለስም የተቀመጠ ነገር ነበር። ከዛ በላይ ደግሞ ወጥቼ ሳይ የአንድ ወይም የሁለት ሀገር ብሔረሰቦች ብቻ የተከማቹበት ነገር ነበር እና ብዙ ነገር መለወጥ አለብኝ ብዬ ወዲያው ወሰንኩ። አንደኛ አዲስ አበባ ብቻ ሆኖ ይህንን ሊሰራ አይችልም። በአገሪቱ በሙሉ አካባቢ ማድረግ አለብኝ፣ ቢሮ መክፈት አለብኝ ብዬ ወሰንኩ። በሁለተኛ የሰው ቁጥር አንደኛ በስልጥንም በእውቀትም ያየሁት አይነት ያልሰለጠነ ሰው መሆን የለበትም። በደንብ በመስኩ እውቀት ያለው መሰብሰብ አለብኝ ብዬ አሰብኩ። ሶስተኛ በየቦታው ያሉትን ችግሮች ዝም ብሎ እንትን ሄዶ አይቶ መጥቶ ማውራት ሳይሆን ሪሰርች ማስደረግ አለብኝ፣ ጥናት ማድረግ አለብኝ። ያ ጥናቱ መሰረት የሚሻሻሉ ነገሮች መሻሻል አለባቸው እና ይሄ ደግሞ ለወደፊት ለሚመጣው ትውልድም መመሪያ መሆን አለበት። ለምሳሌ በዚህ መሰረት የሄድኩት ልክ በገባው በጥቂት ቀናት ውስጥ ምርጫ 2003 ምርጫ ይደረጋል። ይህን ምርጫ መታዘብ አለብኝ አልኩ። እንደ ምርጫ ለመታዘብ እኮ ብዙ ገንዘብ ብዙ ሰው ያስፈልጋል አሉ። እንደ እኔ ይሄ ገንዘብ አለ፣ ነገር ግን ሰውን እኔ ፈልጌ ያመጣለሁ አልኩ። እንዴት ከየት አመጣለሁ? በየዩኒቨርሲቲው ዞርኩ። እንደዚህ አይነት ነገር አስቤያለሁ እና አብረን እንስራ ይሻላል። አዘጋጀው፣ አሰለጠን ከዩኒቨርሲቲ የመጡትና እኛ ጋር ያሉትን አብረን። ከዛ
ወደ መንግስትን ለማስፈቀድ ስንሄድ የምርጫ ቦርድ ማን ፈቅዶልህ አለኝ። እኔ ማን ይፈቅድልኛል? እኔ ሰብአዊ መብት እኮ ኢትዮጵያ ውስጥ ያለውን ሰብአዊ መብት በሙሉ ለማሻሻል ሁኔታውን ለማየት እና ሪፖርት ለማድረግ ነው። በምክር ቤት ነው፣ በሙሉ ድምፅ ነው የተመረጥኩትና ማን ለእኔ ይነግረኛል አልኩት። አይ አይፈቀድልኝም አሉ። ሄጄ ለቦርዱ አቶ አስመላሽ የሚባሉ ቦርዱን የሚከታተሉ ነበሩ። እንደዚህ ብዬ ነገርኳቸው። እኔ አልተውም፣ ይህን ስራ እሰራለሁ፣ ነገር ግን እንደዚህ እያሉኝ ነው፣ ጭቅጭቅ እንዳይፈጠር ብዬ ነው ነገሩ። አትንኮት ተባልኩ። ምርጫ ታዛቢ አድርጌ ጥሩ ሪፖርት አቀረብኩ። የአውሮፓ ህብረት ካቀረበው ከእኛ ካቀረብነው ያንተ ይሻላል ይሉኝ ነበር። በደንብ የተዘጋጀ ያንን 20 የማይሞላ ሰው ይዤ እና ለምን ዩኒቨርሲቲ ሊጋል ዲፓርትመንቶቹ ተጠቀሙ እና በሙሉ አንድ ታዛቢ ከአውሮፓ የሚመጣ ከውጭ የሚመጣ ማድረግ ያለብኝ ብሎ አደረኩ እና ሪፖርት አቀረብኩ። እንግዲህ ሪፖርት ሳቀርብ አታሳትምም? አሳትማለሁ። ጭቅጭቅ ተፈጠረ። ከአቶ በረከት ጋር ሪዛይን አድርግ ከፈለጋችሁኝ ሪዛይን አድርጋለሁ እንጂ ማሳተሜን አልተውም ስል ወዲያው ሪዛይን አድርግ የሚል ጩኸት በጣም ከከፍተኛ ደረጃ መምጣት ጀምር። በኋላ አቶ ኃይለማርያም ነበሩበትና ምክትል ነበሩ። መለስን ይተካሉ ተብሎ ይወራ ነበር። እሳቸውን ብቻ እንዳይነካ ፈልጌያለሁ። ምክንያቱም በስንት መከራ ከደቡብ እዛ ላይ አንድ ሰው ሊሾም ነው ሲባል እኔ ማደናቀፍ የለብኝም የሚል እንትን ነበረኝ። እሺ ብዬ ስወጣ አንድ ስልክ ይደርሰኛል። ስልኩ ከየት መሰለ? አቶ ጸጋይ የሚባል የመለስ ልዩ ረዳት ነው የሚነግረኝ ስለ ከተባበሩት መንግስታት ጋር የሚቀርበው ሪፖርት በተመለከተ ቶሎ ሪፖርቱን እንዳቀርቡ ነው። ምክንያቱም የሚለቀቅ ገንዘብ ነበረና እሱን ለማሳገድ የሚሰሩ ኃይሎች ነበሩ። እኔ እሱን እንዲከላከለለት ነው። እኔም እሱን አቀርባለሁ፣ እየሰራሁ ነው። ግን ሰዎቹ እኮ እያባረሩኝ ነው አልኩ። ማነው ያባረራል? አቶ በረከት ነው እንደዚህ የሚያደርገኝ አልኩ። ኋላ ዝም አለ። ግን ስራውን ቶሎ ጨርሷል፣ ይሄዳል አለ። ስለዚህ አሁን ምን መሰለ፣ አቶ ኃይለማርያምን መለስ በዚህ ሁኔታ ሊጎዳቸው ይችላል ወይም በእኔ ምክንያት ከዚህ እየሄዱ ካሉበት መንገድ ያደናቅፋቸዋል የሚለው ነገር ከውስጤ ወጣ። ምክንያቱም መለስ ሰምቶ ቢሆን ኖሮ እሱ ወስኖ ቢሆን ኖሮ ይህንን መልእክት አያስተላልፍልኝም ነበር አይደለም። ስለዚህ እሱ ያለ መስማቱን ሳረጋገጥ ዞር በል ማለት ጀመርኩ ሌሎቹ። ምክንያቱም አቶ ኃይለማርያምን እንትን ሊል የሚችለው እሱ ነው፣ ሌላ ሰው የለም። እና በረከት በጉልበቱ ሰዎቹ ይፈሩታል መሰለኝ፣ እኔ አላውቅም። በዛ ሁኔታ ያደረገ ነገር የኒውባት ፈጸምኩላለሁ። ሁለተኛ ከዚህ ቀጥሎ ያቋቋምኩት ችግር ምንድነው? ሌላ ምንድነው? በኢትዮጵያ ውስጥ ድሃ ህግ አገኝ፣ ፍትህ አገኝ። ምክንያቱም ገንዘብ የለውም፣ በገንዘብ ነው የሚሰራው። ይህንን ሰዓት ምንድነው ያደረግኩት? ከዩኒቨርሲቲዎች ጋር አሁንም ተነጋግሬ በየዩኒቨርሲቲዎቹ የሊጋል ኤይድ የሚባል በነፃ የህግ አገልግሎት የሚሰጥ ነገር እንዲያቋቋሙ አስደረጉ። እያንዳንዳቸው 10 የአቅማቸውን ያህል እና ገንዘብ አሁን ባጀትን መደብቆላቸው። በዚህ ሁኔታ ድሃ ሰው ድሃ ህዝብ የህግ እርዳታ እንዲያገኝ አስደርጊያለሁ። ይሄ አንድ ትልቅ እንትን ነው።
ሌላ ማረሚያ ቤት የሚባለው ነገር የዛን ጊዜ ከዛ በፊት ብታይ በጣም የሚያሳዝን ነገር ነው። የሰው ልጅ እንዲህ ገብቶ መኖር መተኛት ቀርቶ ማየት እንኳን እንትን የሚያደርግ ይሄ ነገር እጄ አይቼ መሻሻል ላለበት የምግቡ ሁኔታና እና ሌሎች ነገሮችን መሻሻል እንዳለባቸው ሪፖርት አቅርቤ ተሻሽሏል። ምግቡ ለምሳሌ 4 ብር ምናምን የነበረው 8 ብር፣ 5 የነበረው 10 ብር ምናምን የሆነበት ሁኔታ፣ አልጋ እንዲኖራቸው፣ ፍራሽ እንዲኖር፣ ውሃ እንዲገባላቸው ማረሚያ ቤታቸው አስደርጊያለሁ። ይሄ እንትን ይለኛል። ኦፍኮርስ ጀምሬ ያልተሳካልኝ አለ። ብዙ ሳየው ብዙ መለወጥ የነበረበት ነገር አለ። ሌላ ደግሞ ሰብአዊ መብት ሂውማን ራይት እቅድ ሰብአዊ መብት ራሱ እንደ ኢኮኖሚ በእቅድ መምራት አለበት። ደካማ የሆኑ ህጎች ሲኖሩ እነዛ ህጎች ክፍተት ስለሚፈጥሩ ሰብአዊ መብት ጥሰት ይፈጸማል እና በየጊዜው እነዛ ህጎች ላይ ምርምር እንትን እየተደረገ ፍተሻ እየተደረገ ህጎቹ የሚሻሻሉበት ሁኔታ መፈጠር አለበት ብዬ በአገር ደረጃ ጠቅላይ ሚኒስትሩ በተገኘበት ይህንን ነገር አስወስኜ ለመጀመሪያ ጊዜ ኢትዮጵያ በሰብአዊ መብት ካውንስል ስትገመገም በጭብጨባና ምስጋና ከውግዘት ተርፋ የወጣችበት ጊዜ ይሆናል። ግን ከዛ በኋላ እንትን አልቀጠልኩበትም። አንድ ጊዜ ብቻ ነው የሰራሁት ይሄን። ብዙ ሌሎችም ነገሮች ከዛ በኋላ እንግዲህ እዚህ ጋር ነው የሚያልቀው። ከመንግስት የመንግስት ስራ በቋሚ ደረጃ የሰሩት ከዛ በኋላ እንትን አላደረጉም። አሁን እያጠቃለልን ነው። አሁን በምንድን ነው የሚያሳልፉት? ከዛ ጊዜ ጀምሮ እንግዲህ አክቲቭ ኖት፣ ይጽፋሉ፣ ጋዜጦች ላይ ጽሁፎችን ያወጣሉ። የዚህን ሀገር የፖለቲካም የኢኮኖሚውንም የዲፕሎማሲውን ነገር በንቃት አሁንም ድረስ ይከታተላሉ። ከዛ ጊዜ በኋላ ባለው ጊዜ አሁንም ጊዜዎትን እንዴት ነው እያሳለፉ ያሉት? እድሜው ስንት ደረሰ አሁን አምባሳደር? 81 እንግዲህ በዚህ ጊዜ ምንድን ነው የሚያደርጉት? ብዙውን ጊዜ የሚያሳልፉት በምንድን ነው? እስቲ ንገሩን። ደህና አልነበረም። ወደ መጀመሪያ እንግዲህ እንትን ጡረታ የወጣሁት አሁን 2000 በፈረንጅ 2007 ነው አይደለም ያልኩት። እና ትንሽ ረብሻ ነበር አይደለም ሀገሪቱ 8-9 ደህና ሁኔታዎች አልነበሩም። እና ታመምኩ። ህመሙ ከሌላ ነው የመጣው፣ ግን ወደ ውጭ ለሕክምና ሄጃለሁ እና እሱ አለ። ከዛ በኋላ እንግዲህ ይችን መጽሐፍ ጀመርኩ። ሌላም ጀምሬ ነበረ። ከዛ 1 ዓመት ለምሳሌ እግሬ ተሰብሮ 1 ዓመት ሙሉ በአልጋ ላይ አሳልፌያለሁ። 2014 4 ጊዜ በሆስፒታል ገብቻለሁ። እድሜ ትንሽ ከፍ እያለ ሲሄድ ይሄ በሽታ ዝም ብሎ ይመጣል፣ ይነካካሃል እና አቅም ያሳጥሃል። ብዙ አልሰራሁም እና ይህችን መጽሐፍ እንደጻፍኩ ቶሎ ብዬ ሌላ ጀምሬ ነበር። ልቀጥል አልቻልኩም። እግሬ ሲሰበር ጭንቅላት አይሰራም። እዚህ ጋር እንትን የሚል ነገር ካለ ላኛው ይሰንፋል። ሆስፒታልም 4 ጊዜ ገብቼ ስወጣ ሞራሌ ትንሽ እንትን ይላል። መስራት የሚፈልገውን ያህል አልሰራሁም። አሁን ደህና እየሆንኩ ነው እና ለመጻፍ አሁንም መጽሐፍ ነው ለመጻፍ አስባለሁ። ሰው አነብም ችግር አለ እና ግን እኔ ከራሴ ይውጣ የራሴን ግዳጅ ሊፈጽም የሚል እንትን አለኝ። ይህ አንድ ነው። ሌላ ደግሞ ለንጆ እያቋቋምኩ ነው። አቋቁም ያለሁም እና አንድ
ያደረኩት ምንድን ነው? የድሃ ልጆች እዛ የተወለድኩበት አካባቢ ኮንታ የድሃ ልጆች ሃይስኩል ይገቡና ያልፈው ይመጡና ማደሪያ ስለሚያጡ ትምህርታቸውን አቋርጠው ወደ ቤታቸው ይመለሳል። ይህ ትንሽ ስላሳዘነኝ ንብረት ሽጬ ቢሆን እኔ ገንዘብ የለኝም፣ ያው ኢትዮጵያ መንግስት ሰራተኛ ንብረት ሽጬ እንትን ሰርቻለሁ። ዶርሚተሪ 70 ድሃ ተማሪዎችን የሚይዝ እንትን ሰርቻለሁ። እሱን ለማስፋፋት እፈልጋለሁ። እዛ አካባቢ ላይብረሪ ለማቋቋም እፈልጋለሁ እና ስራ የሚሰሩበት። አሁን ደግሞ ከተማሩ በኋላ ስራ የማግኘት እንደቱ ቀንሷል። ስለዚህ እነዚህ ልጆች በእጃቸው የሚሰሩት ነገር ከሌለ በስተቀር እንደ ድሮ አካዳሚክ ብቻ ስለተማሩ ስራ ያገኘዋሉ ማለት ስለማይቻል ያንን ነገር የትሬኒንግ ሴንተር ለምሳሌ የስፌት መኪና በብዛት ብገዛ ብዙ ነገሮችን መስፋትና ያንን ለገበያ ለማቅረብ ይችሉ የተለያየ ነገር እንደዚህ አይነት ነገር የሚሰሩ ኑሯቸውን ሊያሻሽሉ ይችላሉ። ይሄ እንትኑ በየጊዜው ወደ ውጭ ሀገር እንሄዳለን እያሉ በባህር ላይ ሰምጦ ዝም ብሎ ሞቶ ከሚቀሩ እንደዚህ አይነት ነገሮችን ሰርቼ ድርሻዬን ብፈጽም የሚል ነገር አለኝ። እንግዲህ ከዚህ በላይ ላስብ አልችልም። በዚህ ትልቅ ስራ ነው እየሰሩ ያሉት። ስለዚህ ወደ ትውልድ አካባቢ ወደ ኮንታ ቶሎ ቶሎ ይመላለሳሉ ማለት ነው? አልመላለስም። ምክንያቱም ያለኝ ይሄ አንዱ በሽታ 4 ጊዜ ሆስፒታል ገብቻለሁ የሚለው መጥፎ ነገር ምንድን ነው? እንትን ቶሎ ብሎ እንትን የሚል ነገር ነው። በአንድ ጊዜ ወደ ላይፍ ትሬትኒንግ የሚያደርግ ነገር ነው እና ደም ይፈሳል እና እንደዚህ አይነት ነገሮች ስላሉ ከዚህ ከሕክምና በጣም ካለበት አካባቢ ርቄ ከሄድኩ ተመልሼ ልመጣ አልችልም። ምክንያቱም ደም ከፈሶ ካለቃለ ከዚችም አሁን ካለችበት ከዚችም እስከ ጦር ኃይሎች እስኪደርስ ድረስ አንኮንሸንስ የሚሆንበት ጊዜ አለ። ከዚች ለምሳሌ ብዙ ብርቅ ወደ ምንድነው ወደ አያት ቢሄድ ምናልባት ወደ እንትን ድረስ ወደ ጦር ኃይሎች ድረስ ለመድረስ አቅም ላይኖረኝ ይችላል። ያ በሽታው እንትን በሚከሰትበት ጊዜ እንደዚህ አይነት ስለሆነ ከዚች ከከተማ ሴንተር ብዙ ርቄ አልሄድም። ምክንያቱም መቼ እንደሚከሰት አላውቅም። አያመኝም፣ ምንም አያደርግም። ግን ደም ሊፈስ ይችላል ተነስቶ። ዳይቨርቲኩላይትስ ይባላል። በጣም አስቀያሚ ነገር ነው እና በቶሎ ይድናል። ነገር ግን የዛችን ጊዜ ተጨማሪ ደም እንዲሰጥ መደረግ አለበት። ሐኪሞቹ መኖር አለባቸው። ከዛ ውጭ ህይወት ሊቀጥል አይችልም። እንግዲህ ብዙ ነገሮችን አውርተናል። ከትምህርት ከድገት ጀምሮ ስላሳለፉት ነገር እንደው ዛሬ ላይ አሁን አረፍ ብለው ያለፈውንም የማሰቢያ በደንብ ጊዜ ያሉት ቤትም ስለሚያሳልፉ ምን እንደው ቅር የሚሉት ይህንን ማድረግ ነበረብኝ የሚሉት የሚቆጩት ይሄ ቀረኛል ብለው የሚያስቡት እንዲሁም ደግሞ በቅርብ የአሁኑንም ሁኔታ ስለሚከታተሉ በተለይ ዲፕሎማሲው ስራ ቅርብ እንደመሆኑት ሲያዩ ደግሞ ነበረበት ብለው የሚያስቡት ብዙ ጊዜ ወደ አእምሮት የሚመላለስ ነገር የሚቆጩት ነገሮች አሉ ወይ? ለዛሬ ላለው ትውልድስ ተረክቦ ልክ ያኔ እርሶ ሲሮጡ እንደነበረው የሚሮጡና የሚሰሩ በተለያየ ኃላፊነት ያሉ አሉ። እነሱን ሲያዩ ከነበሩበት ጊዜ አኳያ ምን አይነት ሀሳብ ወደ ውስጥ ይመጣል? ይሄ ቢሆን ይሄ ባይሆን ብለው የሚያስቡት ነገር አለ? ብዙ ነገር እድል እያለኝ ያንን እድል ሳልጠቀም
ለሀገሬ ብዬ ለሀገሬ እየሰራው ጊዜን ስላሳለፍኩ የሚቆጨኝ ነገር የለም። ማለት እንደ ሌሎቹ እኔ በሄድኩበት መንገድ የሄዱት ተመልሶ የሚመጡት ትንሽ ናቸው። እነሱ ለምነው ምናምን ያገኙትን እኔ እንደዚህ አይነት ነገር አለ ትፈቅዳለህ ወይ የተባበሩት መንግስታት ስራ አለ ምናምን እና ከፈለክ ምናምን ሲሉኝ አይ እኔ ሀገሬን አገለግላለሁ ያልኩበት ጊዜ አለ። ይህንን የሚሉ ሰዎች ጥቂት ናቸው። ስለዚህ አይቆጨኝም። አንዳንድ ጊዜ እዛ ስራ ቢይዝ ኖሮ እኮ የበለጠ ይጠቅም ነበረው ወይ ይላለሁ። ኦፍኮርስ ለራሴ ብዙ ጠቅማለሁ፣ ለዘመዶቼ ጠቅማለሁ፣ ገንዘቡ ብዙ ስለሆነ። ግን አንተ ደግሞ በመኖር በመንግስት አካባቢ በመኖር የምታደርጋቸው ነገሮች አሉ ሌላው ላይ አድርግ የማይችለው። አሁን ቅድም ከዘረዘርኩት ውስጥ ዋና ጸሐፊ ቢሮ ሄዶ አንተ ይህንን ነገር ጠቅላይ ሚኒስትር እንዲህ ብለዋል እና ይህን ካላደረግ እንዲህ ያድርጋል ብለዋል ብሎ ጠቅላይ ሚኒስትር ሳይል ሊናገር የሚደፍር ሰው ብዙ አይሆንም። ምክንያቱም የራሱን ጥቅም የሚጎዳ ራሱን መንገድ የሚዘጋ መሆኑን አይደፍርም። ስለዚህ ያንን ቁጭ ብዬ ከህዝቡ ጋር እስከዚህ ድረስ አብሬ ስለመጣው ራሴን የምወቅስበት ነገር የለም። እኔ ኦፍኮርስ ያንን ነገር እንዲያደርግ ያደረገኝ ምንድነው የኔ ትውልድ የኔ አሁን የሰራሁትን ሰርቻለሁ የሚለውን ሳስብ እሱ ድንጋይ የወረወረ እኮ ጥይት ቀምሷል እና በዛ አንጻር ስታይ የኔዋ እንዴት ትንሽ ትሆናለች? በጣም ትንሽ ነው የምትሆን። ድንጋይ ወርውረ ጥይት በግንባር እንዲገባ ድረስ መስዋዕት የምትሆን ትውልድ አካል ከሆንክ አሁን ያደረገው በጣም ትንሽ ነው። ስለዚህ ያ ነገር ለትውልዱ ላይ ወንጀል እንዳልሰራሁበት ይነግረኛል ህሊናዬ። እና ኦፍኮርስ አሁን ጥሩ ደስተኛ ነኝ። ምክንያቱም አሁን ያለው እኔ መንግስት ከእንግዲህ ወዲህ ምንም የሚጠቅመኝ አይሾመኝም ምን አያደርገኝም ያለውን ነገር አልናገርም። ያለው መንግስት ካሰብኩት በላይ የለ ነው። ይቺ አገር የምልህ እንዲህ ትሆናለች ብዬ አስቤ አላውቅም። ከመጨረሻ 150 ምናምን አገር ውስጥ እኮ የመጨረሻ 3ኛ 4ኛ ነች። ሶማሌ ትበልጣለች፣ ማነው ጊኒም ማለት ሁሉ ሀገር ይበልጣል። አሁን 5ኛ ነን ወደ ላይ። ምናልባት አሁን ጠቅላይ ሚኒስትሩ እንደሚሉት በዚህ ሁኔታ ግፊት ከጨመሩ 1ኛ 2ኛ የማይሆንበት ምክንያት የለም ብዬ አስባለሁ። ድፍረት አለ፣ ሌት ተቀን ይሰራል፣ ህዝቡን ማስተባበር ችሎታ አለ። ስለዚህ አገሬ በህልሜ ያየሁትን ሆዳ አይቼ ሞታለሁ ብዬ ስለማስብ በጣም ደስተኛ ነኝ። በጣም እናመሰግናለን። አምባሳደር ሰፊ ጊዜ ነው የወሰድነው። እንግዲህ የጠናሁትም ነገር እየተሻሻለ መሆኑን ነግረውናል። የዲፕሎማሲ ፋና 3 ዓመት ሆኖታል ከወጣ። እንግዲህ 2ኛው ይመጣል ብለን ተስፋ እናደርጋለን። አሁን ቀጣዩ መጽሐፍ አልወሰንኩም ነበረ። ያልወሰንኩት ምንድን ነው? 2 ነገር ነው። በአገር ጉዳይ ላይ የአገርን ታሪክ ልጻፍ ወይንስ በተለይ ደቡብን በተመለከተ የተጻፈ ነገር የለም እና በዛ ልጻፍ ብዬ ጀምሬ ነበር። ሳየው ሰውም አያነብም፣ ብዙ አያነብም። 2ኛ ደግሞ እኔም ልዩ ችሎታና ልዩ እውቀት ያለኝ ይህንን ታሪክ መጻፍ አይደለም።
ስለዚህ ዲፕሎማሲ ላይ እንደገና ብጽፍ ጥሩ ነው። ይሄ ስለ እኔ የሰራሁትን ብቻ ነው፣ እኔ ያለፍኩበትን መንገድ ነው የሚጠርገው። ኦፍኮርስ እኔ ያለፍኩበት መንገድ በማሳይበት ጊዜ ልጆቹ እንደዛ ደፋር እንዲሆኑ ለሀገር እንዲቆሙ ይገፋቸዋል ብዬ ነው እንጂ እኔ ራሴን ከዚህ በኋላ አድቨርታይዝ የማደርግበት ምንም ምክንያት የለም። ምን ለመሆን እና አልቀዋል። ግን ያ እንዳለ በዛ ምክንያት ነው የጻፍኩት፣ ለልጆቹ መንገድ እንዲከፍት ነው። እና አሁን ለወደፊትም የኢትዮጵያ ዲፕሎማሲ አልተጻፈም። ረጅም ጊዜ ነው፣ በዝርዝር አልተጻፈም። እንዲሁ በሰዎች አካባቢ እንዲያደረጉ እንዲሆነ የተለይ እንዲነበር ነው እንጂ ከአገሮች ጋር የነበረው ግንኙነት እንዴት አድርገን እዚህ እንደደረስን ይህ ሁሉ ኮሎናይዝድ ሲሆን እንዴት ኮሎናይዝድ እንዳልሆን፣ ኮሎናይዝድ ያለመሆናችን የሰጠው ጉዳትስ ጥቅሙስ ምን ይመስላል የሚለው ለትውልዱ ማስተላለፍ፣ ትውልዱ ያንን ተጠቅሞ የበለጠ ትልቅ ሀገር እንዲገነባ። እኔ ትልቅ ነበረች እና ትልቅ ትሆናለች በሚሉበት ጊዜ ያንን ያህል አይዋጥልኝም። ያኔ ትልቅ የነበረችበት ጊዜ አላስታውስም። ኢትዮጵያ ደሃ ሆና ነው የማውቀው ብዙ። እና አሁን ትልቅ የመሆን መንገድ አለን። እነዚህ ሰዎች መንገድ ዘግተው ብንሄዱ እንጂ ትንሽ የዚህ ባህር በሩን ለኢሳያስ በመስጠት ትንሽ መንገዱን አስቸጋሪ እንዲሆን አድርጎ ሄዱ እንጂ ባህር በር ካገኘ እዚህ አካባቢ ትልቅ ሀገር እንደምንሆን ይችን አልጠራጠር። ያንን ባላይም ልጆቹ ያዩታል የሚል እንደው በህልሜ ተኝቼ ሳስብ ራሱ ደስታ ይሰጠኛል። እና ያንን ምናልባት ዛሬ በ5 ዓመት 4 ዓመት ያንን ያህንን ቆይቼ ባይ ብዙ ትለወጣለች። እና ያንን ለማየት እመኛለሁ። ልጆች ደግሞ ወጣቱ እንደናንተ አይነቱ በጣም ጥሩ ሀሳብ ያላቸው ጥሩ መንፈለግ ተከትሎ እየሄዱ እንዳሉ አያለሁ። እና ይህም ደስታ ይሰጠኛል፣ ተስፋ ይሰጠኛል። እና ደህና ነኝ። አሁን እድሜም ይጨምራል በዚህ አይነት። አምባሳደር በጣም እናመሰግናለን። ብዙ ጊዜ ነው የወሰድንበት። እንግዲህ ለማብራሪያውም ከህይወቱትም ከልምዶትም ብዙ ነገር ነግረውናልና በጣም እናመሰግናለን። እድሜ ጤና ጨምሮ እንዲሰጡት እንመኛለን። የጀመሩት ሁሉ አልቆ ያሰቡት ተሳክቶ እንዲያዩ ምኞታችን ነው እና ስለ ሁሉ ነገር በጣም ነው የምናመሰግነው አምባሳደር።